ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት መጨረሻ ላይ ሰይጣን የሰውን አእምሮ ለመያዝ ምን ያህል ይችላል የሚለውን አይተን ነበረ። ከዛ በኋላ ደግሞ ምንድን ነው ያልኩት? ሰይጣን የሰውን አእምሮ ለመያዝ ምን ያህል ችሎታ እንዳለው ምን ያህል ይችላል የሚለውን ካየን በኋላ ሰይጣን ለሰው ሐሳብ የሚያቀርብበት ብልሃቱ ምንድነው የሚለውን ጀምረን ነበረ። ምክንያቱም የሰው ሐሳብ በሰይጣን እጅ በቀላሉ የሚወድቅባቸው መንገዶች ልናይ ዛሬ ነጥብ በነጥብ እናያለን። ባለፈው መግቢያውን ያየነው ምንድነው ያየነው? ባለፈው መግቢያውን ዛሬ የምናየው ሰይጣን ለሰው ሐሳብ የሚያቀርብበት ዘዴዎች፣ ብልሃት፣ ጥበብ፣ ሲስተም፣ መንገድ የሚሉትን እናስብና እናያለን ማለት ነው። እግዚአብሔር ያስተምረናል መንፈስ ቅዱስ። እሺ የመጀመሪያው ነጥብ የምናየው ሰይጣን ማለት ነው ሁልጊዜ ሐሳብ የሚያቀርበው ሰው በደከመበት አቅጣጫ ነው። ምንድነው የደከማችሁበት አቅጣጫ? እሱ ነው ሰይጣን ምን ሊያደርግ የሚፈልገው? ሐሳብ አቅርቦ ሊያጠቃ የሚፈልገው። ሁልጊዜ ጦርነት ውስጥ ያለ ሰው እኮ ጦርነት ውስጥ ያለች ሀገር የምትደከመው የምትሸነፈው በየትኛው ነው? በደካማ ሳይዱ አይደለ? በደካማ ጎኗ፣ በደካማ የጦር ኃይሏ በኩል እንደሆነው ሁሉ ሰይጣን ሁልጊዜ ሐሳብ የሚያቀርበው ሰው በደከመበት አቅጣጫ ነው። በዚህ ብልሃቱ ማለት ነው በብዙዎች ህይወት ውስጥ ከፍተኛ ድልን አሸናፊ ሲሆን እናያለን። ሰይጣን ድል ሲያገኝ ማለት ነው በሰው ደካማ ጎን ተጠቅሞ ቀስ ብሎ ከገባ በኋላ ማለት ነው የራሱን ሐሳብ በሰው አእምሮ መርጨት ይጀምራል። ሐሳቡን ከተቆጣጠረው ታውቃላችሁ፣ መርከብ እኮ የመርከብን መሪ ከተቆጣጠራችሁት አለቀ። ልክ ሰው ያዕቆብ ምዕራፍ 3 ላይ ነው አይደል? አንደበትን ከያዘ ልክ አንደበትን የሚዘውረው ምንድነው? የሰውን ሐሳብ የሰውን ጭንቅላት የሚዘውረው አንደበት ነው ይላል አይደል? አንደበት ደግሞ በራሱ ኃይል የለውም ታውቃላችሁ። ሰው ያሰበውን ነው በአንደበቱ የሚያደርገው፣ የሚመራውም የሚሄደበት መቅጣጫ ማለት ነው በሰው ደካማ ጎን። ስለዚህ ተጠቅሞ ቀስ ብሎ ሰይጣን ከገባ በኋላ የራሱን ሐሳብ በሰው አእምሮ ውስጥ መርጨት መጠቀም ይጀምራል። ሐሳቡን ይቆጣጠረዋል ማለት ነው። ጥበቡና ተንኮሉን በመጠቀም ሰው ደካማ በሆነበት አቅጣጫ ወጥመዱን በመዘርጋት የሰውን ሕይወት ማዳከም ከፍተኛ ተግባሩ ነው ማለት ነው። ለሰዎች የሚያቀርበው ሐሳብ ደግሞ ብዙ ጊዜ ማለት ነው ድካማቸውን ለማገዝ አስቦ የተነሳ ይመስላል። በቃ ያንን ነገራቸውን የደከሙበትን ነገር በቃ መፍትሄ የሚሰጥ የመፍትሄ አካል መስሎ ነው እንጂ የሚያጠቃ ክፉ። ለምሳሌ አንድ ሰው በአንድ ነገር እኮ ሊወድቅ ሲል ያ የሚወድቅበት ነገር በጣም ውጤቱ ወይ ኮንሲኩዌንሱ ከባድ እንደሆነ ቢያቅ በዛ ነገር ውስጥ አይጠመድም ነበር። ይፈራና ይደነግጣል። ግን ምንጊዜም የሚጎዳ ነገር ሁልጊዜ የሚጣፍጥ መስሎ ነው የሚቀርበው ማለት ነው። ስለዚህ ለሰዎች የሚቀርበው ሐሳብ ብዙ ጊዜ ድካምን ለማገዝ አስቦ የሚያግዝ የሚረዳ መስሎ ነው ቀባብቶና አሰማምሮ ስለሚያቀርበው በሰዎች አእምሮ ውስጥ ውሸቱ ምን ይሆናል? ትክክል መስሎ እንዲታይ ይሆናል ማለት ነው። ሰይጣን ለመሆኑ ይህን ያህል ኃይል አለው ወይ? እንዴት ኃይል ሊኖረው ቻለ ብለን በመደነቅ መጠየቃችን አይቀርም። እንዴ ሰይጣን ይህን ያህል እንደዚህ አይነት ሲስተም ስትሉ ይህን ዘዴውን ሰይጣን በኢየሱስም ላይ ለመጠቀም ሲሞክር መጽሐፍ ቅዱሳችን አስተምሮናል ማለት ነው። አያችሁ፣ ኢየሱስ በራበውና እንዲሁም ስጋው በደከመበት ወቅት እውነት መሳይ ሐሳብ እንዳቀረበለት እናውቃለን ማለት ነው። ምኞታችን በምን ላይ እንዳተኮረና የሚያጓጓን ምን እንደሆነ በደንብ አድርጎ ያውቃል። በደንብ አድርጎ ምኞታችንን የሚያጓጓንን ነገር በደንብ ያውቃል። ያኔ ኢየሱስ ክርስቶስ በደከመው ሰዓት፣ ስጋ በደከመ ሰዓት ምንድነው የዓለምን ክብርና ምንድነው የዓለምን ከፍታ ነው። በቃ ከፍታ ስፍራ ታዋቂነትን፣ በተለይ በዚህ ዘመን ብዙ ሰው ስጋው በጣም ከመድከሙ የተነሳ
ውድድሩም ፉክክሩ ከፍ ብሎ መታየት ነው ማለት ነው። በቃ ያ ሰው ብቻ ራሳቸውን ሁሉም የሚያጎሉበት ነገር ነው። እኛ ምኞታችንን በምን ላይ እንዳተኮረና የሚያጓጓን እንደሆነ ካወቀ ደግሞ በቀላሉ እኮ የምንጓጓበት የምንፈልገው ነገር ምን እንደሆነ ካወቀ ያ ነገር እኮ ነው ብዙ ሰውንም ወጥመድ ሆኖ የሚጥለው። አስመስሎ ስለሚያቀርብ ማለት ነው። መጥፎውን ነገር በጣም ጥሩ ሆኖ እንዲታይ የማድረግ ችሎታ ተጠቅሞ ነው ክፉ ዓለም ሰይጣን ዓለም የሚያቀርበው ማለት ነው። ከእርሱ ሐሳብ ጋር የምንስማማበትን ምክንያት ምን ፈልጎ ያቅበታል። ምን አይነት ሐሳብ ከሱ ሐሳብ ጋር እንዴት እንደምንስማማ እንጂ በቀላሉ ዝም ብሎ በሚሸነፍበት ራሱን አጋልጦ አይደለም። አስመስሎ ስለሚያቀርብ በጣም ጥሩ ሆኖ እንዲታይ የማድረግ ነገሮችን እንዲታዩ የማድረግ ችሎታ አለው። እንግዲህ ሁለተኛው ነጥብ ደግሞ ሐሳብ ሲያቀርብልን ብዙ ጊዜ ክፉ ዓለም ብዙ ጊዜ የስሜታችንን አቅጣጫ እየተመለከተ ነው። የስሜታችን አቅጣጫ ወዴት ነው? ድካማችንን ስለሚያውቅ ወይ ደግሞ ድካማችን ስለሚገመት ሰው የሚባለው ነገር ድካሙ ስለሚታወቅ ለማግኘት የምንፈልገውን የምንናፍቀውን ነገር አመቻችቶ ያቀርብልናል ማለት ነው። ምንድነው የምንፈልገው? ወጣቱ ምን ይፈልጋል? ሽማግሌዎች ምን ይፈልጋሉ የሚባለው ነገር የግድ ሰይጣን መሆንም አያስፈልግም። ሰው ራሱ ማናችንም ብዙ በቀላሉ አይከብደንም እና እኛ ሰዎች ደግሞ እሱ እንደሚያስበው እንድናስብ ይፈልጋል። ሰይጣን ልክ እንደ ሰይጣን ሐሳብ እኛም ሰዎች እንድናስብ ልክ አንድ ሰው ለኔ ሰው እንዲሰጠን በሰይጣን ቁጥጥር ስር እንዲሆን የሰይጣን ሐሳብ ሙሉ ለሙሉ እንዲገዛው እሱ ሰይጣን ራሱ እንደሚያስበው እንድናስብ ይፈልጋል። ግን እሳቸው እዚህ ጋር ምንድነው ያሉት? ይህ ማለት እንደሱ አሰብን ማለት በግልጽ እንደሱ አጥፊዎች እንሆናለን ማለት ወይ ደግሞ ሰዎች ይሆናሉ ማለት አይደለም ነው ያሉት። እኔ ደግሞ ያሰብኩት የነበረው ሰዎች ልክ እንደሱ አጥፊ ይሆናሉ ነበረ። ግን ምናልባት እሳቸው በዚህ ጋር የተረዱት ነገር ምንድነው ብዬ የማስበው ነገር ሰዎች እንደ ሰይጣን አሰቡ ማለት እንደ ሰይጣን ያስባሉ ማለት በግልጽ ግን አጥፊዎች ይሆናሉ ማለት ላይሆን ይችላል። መደበኛ ህይወታቸውን እየኖሩ አጥፊ ላይሆኑ ይችላሉ፣ ክፉ ላይሆኑ ይችላሉ፣ ላይጠጡ፣ ላይሰርቁ፣ ላያመነዝሩ፣ ላይዋሹ፣ ክፉ ላያደርጉ ይችላሉ። ነገር ግን በሱ ሐሳብ ውስጥ የሱ ሐሳብ እኮ ሰው በነገራችን የስጋዊ ሐሳብ ራሱ ሰው በስጋ ከተመላለሰ መጨረሻው ሞት ነው ይላል መጽሐፍ ቅዱስ። ስለዚህ የግዴታ አጥፊዎች ይሆናሉ ማለት አይደለም ብለው ነው ያስቀመጡት። በእርግጥ ሰዎች እንደ ሰይጣን አሰቡ ማለት የግዴታ አጥፊ ናቸው ተብሎ ሳይሆን ሰው ራሱ ከጠፋለት ራሱ ሰይጣን ደስ ይለዋል። የግዴታ አጥፊ መሆንም አያስፈልግም በሚለው መንፈስ የጻፉት ይመስላል። ቀጥሎ ምንድን ያሉት? ሰይጣን ጥሩ የሆነውን ስሜታችንን እንኳን ቀልብሶ ለእርሱ ጥቅም እንዲውል ለማድረግ ከፍተኛ ችሎታ እንዳለው ማወቅ ይኖርብናል ነው ያሉት። እንግዲህ ምንድነው ያልኩት? ጥሩ የሚባለው ስሜታችንን እንኳን መቀልበስ ለሱ ጥቅም እንዲውል የማድረግ ማለት ነው። ማለት ስሜታችንን በማወቅና በመጠቀም ተንኮለኛ ተናካሽ ሊያደርገን ማለት ነው። እዚህ ጋር ግን ሰይጣን ብልህነትን የመጠቀምና የተንኮል ሐሳቡን ለኛ ላማኞች ፊት ለፊት ያቀርብልናል ማለት ግን አይደለም። የተንኮል ሐሳቡን እንደ ፊት ለፊት አያቀርብልንም። ይሄ ተንኮል ነው ተብሎ እኮ ቢነገረን እኮ ወዲያው ነው የምንሸሸው። እንዴ ተንኮል እኔ ልታረጉ መልካም እንኳን እየመሰለ ማለት ነው። ይህም ቢያደርግ እንደማንቀበለው ስለሚያውቅ ማለት ነው። ይኸውልህ ጸጋ ይሄ ነገር ተንኮል ነው ስለዚህ ምናምን ብሎ ቢነግረኝ እንዴ ይሄማ ተንኮል ከሆነ እንዴ የሰይጣን ሐሳብ ራሱ ከሆነ ወዲያው ነው የምንሸሸው። እንደዛማ አይነት ሲስተም ከተጠቀመማ ማን ይከተለዋል? ሰይጣን ደካማ ተፈጥሯችንን ይሄ ትክክል ላልሆነ ነገር የመሸነፍ ዝንባሌ እንዳለን ያንን ተደግፎ በህይወታችን ክፉ ነገር እንዲሆን ያደርጋል። ብዙ ሰው ብዙ ነገሩን ህይወቱን ከበረከት የሚያጎድለው በትን መንገድ ማለት ነው። እንግዲህ ዝንባሌ ነው። የመሸነፍ ዝንባሌ ያለበትን ሰው የትኛው ነገሩ ይሸነፋል የሚለውን ይጠቀማል። በጣም የሚገርማችሁ ነገር እግዚአብሔር ብዙ ጊዜ በጣም እዚህ ምድር ላይ ክፉ በጣም መጥፎ የተባሉ ሰዎች ጋር ወዳጅ መሆን የመቀራረብ እድል ሰጥቶኛል እና
በጣም እግዚአብሔርን የማመሰግንበት ነገር በጣም የሰይጣንን አሰራር እንዳውቅ ብዙ ነገር እግዚአብሔር ትምህርት ሰጥቶኛል። እነዛ በጣም አደገኛ የተባሉ ክፉ የተባሉ ወይ ደግሞ በዚህ እንደው በቸርች እንኳን ህይወት ሳያውቁት ይሄ በተለይ በጣም ገንዘብና ሴት ላይ ነው በተለይ የመቅበዝበዝ ነገር ያለባቸው ሰዎችን በጣም ቀርባችሁ ስታዩ በጣም ያጠኗቸዋል። ሴቶችንም ገንዘብ ያላቸውንም ሰዎች እንደውም ገንዘብ ያላቸውን ሰዎች ምን እንደሚወዱ ከነሱ ጋር በጣም በተለይ ክርስቲያን ናቸው የተባሉ ሰዎች የሚወድቁበት ነገር ገንዘብና ሴት እንደሆነ አይቻለሁ። እነዛ ዱርዬዎች እንኳን በትክክል ወንጀል ነው የሚፈጽሙት፣ ግን ቀርባችሁ ስታወሯቸው በጣም ጥሩ ጎን አላቸው። በጣም ጥሩ ሰው ናቸው። ራሳቸውን እንደ ክፉ አያዩትም። በጣም መልካም ሰዎች ናቸው። ነገር ግን ያ መንፈስ ውስጥ ሲገቡ ግን አይታወቃቸውም። ቦታና ሁኔታ እድሉ ሲመቻችላቸው፣ በተለይ ደግሞ አብረዋቸው ያሉት ጀማዎቻቸው ስለሚገፋፏቸው በቃ ትክክል የሰሩ ስለሚመስላቸው ህይወታቸው ግን በጣም መልካም ሰዎች ናቸው። ማለት ይሄ በክፉ በሚባል ማንነት አይደለም ራሳቸውን የሚያስቡትም የሚቆጥሩትም ማለት ነው። ልክ እንደዛ ሁሉ በተለይ የቸርችም ሰዎች ገንዘብ ያለውን ሰው አጥምደው እንዴት አድርገው እንደሚያረጉ ወይ ደግሞ ሴቶችን እንዴት አድርገው እንደሚያጠምዱ በደንብ አጥንቶ ያውቃ። እኔ ቁጭ ብዬ ከነሱ እማራለሁ። ኧረ እባክህ ሴቶች ለካ ይሄን ነው የሚወዱት። አሃ ለካ ኦኬ፣ ሀብታሞች ለካ እንደዚህ ስትሆንላቸው ለካ ገንዘብ የሚወጣቸው ለካ እንደዚህ ነው። በቃ እነሱ ያውቃሉ በምን አይነት ሁኔታ ስፔሻሊ ደግሞ ባይዘዊ የሆነ ሰዓት የእግዚአብሔር ክብር የተገለጠባቸው ሰዎች ሊሆኑ ይችላሉ። በተለይ ደግሞ ቸርች ውስጥ እንደዚህ አይነት ነገር ውስጥ የሚሰሩ እና ያንን ያለፈውን ጀብዷቸውን ዛሬም ላይ እያነሱ ሊሆን ይችላል እንደዚህ አይነት ነገር ውስጥ። ግን እነሱ ይህን ሲያደርጉ ራሱ ክፉ እያደረጉ እንደሆነ አይታወቃቸውም። የሚገርማችሁ ነገር በፍጹም አያችሁ፣ ይሄ ደካማ ጎን የሰው ተፈጥሮ ይጠቀማል። ሰው ሁልጊዜ ለራሱ ጥሩ እንደሆነ ነው የሚያስበው በክፉ መንፈስ እንኳን። ለዛ ነው ይሄ የመሸነፍ ዝንባሌን ሰይጣን ስለሚያውቅ መልካም ማለት በቃ እኮ እንደዚህ ነው ብሎ ስለሚያስብ እኔ በጣም የሚገርማችሁ በደንብ አድርገው ነው የሚያጠኑት፣ ያውቁታል። እኔ እንደውም አንዳንዴ እኛ እኮ ምን እናውቃለን ነው የምለው። አንዳንዴ እንደዚህ በሰይጣን በስጋዊ ሀሳብ ፖሰስ የሆኑ ሰዎች፣ ለሰይጣን ሀሳብ የተገዙ ሰዎች በደንብ አድርገው ሸምድደው አጥንተው እንዴት አድርገው መጣል እንደሚችሉ እንዴት አድርገው ቁጭ አድርጋችሁ ሊያስተምራችሁ ቢሉ ያስተምሯችኋል። ግን ይሄ ማንነታቸውን ይፋ በአደባባይ ለሰው ለቤተክርስቲያን አይገልጡትም። በድብቅ የሚሰሩት ነገር ነው። እንደዛ ያንን ነገር እንዳይ ነው እግዚአብሔር እድል የሰጠኝ ልላችሁ ነው። ይሄ ነገራቸውን እንዲሳወጣ የሰይጣን ሐሳብን እንዲገባ አደባባይ በቀላሉ እኮ ባይዘው ተጠቅሞ ለራሴ ነገር ማጠቀም እችል ነበር ከነሱ የሚገኙትን ጥበቦች ማለት ነው። ግን ባስተምረው እግዚአብሔር ብዙ ሰዎች እንዲነቁ መልካም በሚመስል ሁኔታ ሰይጣን የሚያደርገውን ነገር እባካችሁ ንቁ በሚለው ከማለት ውጪ እንግዲህ እንትን ለማድረግ መሆን የለብንም። እኛ አትሊስት እግዚአብሔር ሲረዳን ማለት ነው። እኔ እግዚአብሔር ጸጋውን ስላበዛልኝ ያልጠፋሁትም ከእግዚአብሔር ምሕረት የተነሳ ስለሆነ ርኅራኄው ስላላለቀ በእኔ ላይ ነው እንጂ እኔም ከማናቸውም ተሽዬ እንዳልሆነ አውቃለሁ። ግን እግዚአብሔር ፍቅሩን ርኅራኄው ጸጋው ሲበዛልን ነው መቆም ለሌሎች እንደዚህ ማስተማር የምንችለው፣ በተለይ ሰይጣንን ሐሳብ ክፋትን መንገዱን ማለት ነው። ሶስተኛው ነጥብ እግዚአብሔር ይናገራል። ከተናገረስ በስጋ ጆሮአችን ለመሆኑ ሰምተነው እናውቃለን ወይ በሚል ሐሳብ ነው የምናወራው። ምንድነው እውነት እግዚአብሔርን በጆሮአችሁ ሰምታችሁታል? ራሱ እግዚአብሔር ከሰማይ ልክ ከደመና ውስጥ ወይ ደግሞ እንደዚህ በቃ እግዚአብሔር ያስጎም በቃ አስፈሪ ክብሩ በማንነቱ በጆሮአችሁ መጥቶ ሲናገራችሁ ሰምታችሁታል? ፍቃዱ ምን እንደሆነ ሲገልጽ በጆሮአችሁ ሰምታችሁታል? ልጄ እንዲህ ነው ፍቃዴ ሲልክ ወይ ደግሞ ልጄ እንዲህ አድርጊ ብሎ በጆሮሽ መጥቶ ወይ በጆሮህ መጥቶ እግዚአብሔር እንዲህ አድርጉ ብሎ ተናግሯችኋል ወይ? አይ እኔ እሳቸውም ያሉት አይመስለኝም ያሉት። እግዚአብሔር በጆሮአችሁን መጥቶ ቀጥታ ድምጽ እየሰማን ማለት ነው። እስቲ አሁን ጸጥ ብል በጸጥታ ውስጥ እግዚአብሔር በጆሮአችሁ የሆነ ድምጽ መጥቶ የሆነ ትደነግጣላችሁ። ራሱ ዝም ባለ ማንም ሰው አጠገባችሁ ሰው በሌለበት ቦታ ላይ ማለት ነው ድምጽ ብትሰሙ ራሱ ድንግጥ ነው የምትሉት። ምክንያቱም
ከየት የመጣ ድምፅ ነው? ይኸው ግዴታ ድምፅ ለመስማት አካል እንፈልጋለን። አካል የለበሰ ሰው ነው ድምፅ ሊያሰማን የሚፈልገው። እግዚአብሔር ደግሞ መንፈስ ነው አይደለ? ያ መንፈስ በጆሮአችሁ ድምፅ እያሰማ ተናግሯችሁ ያውቃል ወይ? ያለ ሰው አይመስለኝም። ለምን? እግዚአብሔር መንፈስ ስለሆነ ማለት ነው። በእርግጥ የተናገራቸው ሰዎች አሉ ከሳሙኤል ጀምሮ በኢየሱስ ክርስቶስም ጊዜ እንዲሁም ደቀ መዛሙርቶቹ እንደውም ሌላ ድምፅ እስኪመስላቸው ድረስ የሆነ ሰዓት ላይ ራሱ ይሆን ነበር። ግን ድምፅ የተሰማባቸው መጽሐፍ ቅዱስ ላይ ቦታዎች አሉ። እኔና እናንተን ግን ዛሬ ላይ ፍቃዱ ምን እንደሆነ ሊገልጽልን ወይ ሊያዋራን ሲፈልግ በጆሮአችን ላይ ድምፅ ልክ እንደ ሰው አሁን እኔ እንደማወራው እዚህ ጋር ድምፅ እያሰማ ይሆናል ብዬ አላስብም ብለዋል እሳቸው። እኔም ደግሞ አላስብም። ነገር ግን እግዚአብሔር አይናገርም ግን ማለት ደግሞ አይደለም። እንደዚሁ ልክ በዚህ ተመሳሳይ ሁኔታ ሰይጣንም ልክ በዚህ ሁኔታ ባለ ድምፅ ሲናገር በጆሮአችን አንሰማውም። ምክንያቱም የሰይጣኑ የክፉ ዓለም መንፈስ ነው። ውጊያችን ከስጋና ከደም አይደለም ልክ እንደሚለው ያ መንፈሳዊ ዓለምም የክፉ መንፈስም በጆሮአችን መጥቶ እንደዚህ ብሎ ድምፅ አሰምቶ አያወራንም ማለት ነው። እግዚአብሔርም ሆነ ሰይጣን እንደ ሰው ስጋ የለበሱ ሳይሆኑ የክፉ ዓለምም መንፈስ በመሆኑ ምክንያት ሰው እንደሚናገረው አይናገርም፣ የክፉ ዓለም ማለት ነው። ስለዚህ ምንድነው ውስጣዊ ማንነታችን እኛ ውስጣዊ መንፈስ ለሆነው ክፍላችን ከእግዚአብሔር ወይ ከሰይጣን ጋር ለመነጋገር ጆሮና አፍ አውጥቶ መናገር የለበትም። የውስጥ መንፈሳችን ማለት ነው እኛነታችን ከእግዚአብሔር ጋር ለማውራት ወይ ደግሞ ከሰይጣን ጋር ለመነጋገር ግዴታ እኛ ጆሮ ወይ ደግሞ በአፍ አውጥተን ማውራት አይጠበቅብንም ከእግዚአብሔር ጋር ለማውራት ማለት ነው። ወይ ከክፉ መንፈስ ጋር ለመስማማት የግዴታ በድምፅ መስማማት በድምፅ ማውራት የለብንም ማለት ነው። ለአእምሯችን ሐሳብ ሲያቀርቡ ወይ የእግዚአብሔር መንፈስ ወይ ደግሞ የክፉ የስጋ ሐሳብ መንፈስ ለምንድን ነው ለአእምሯችን ለልባችን ሐሳብ አይደለም ያቀርቡት? የመስማት ችሎታ አለን። ያንን እንሰማና እናዳምጥና ምላሽ እንሰጣለን። ስለዚህ እኛ ሰዎች ምንድነው የውስጥ ድምፅ እንሰማለን ማለት በውስጣችን የሚተላለፈውን የመንፈስ ድምፅ እንሰማለን። ያ ድምፅ የምንሰማው መጽሐፍ ቅዱሳችን ሮሜ 8:16 ላይ የእግዚአብሔር መንፈስ ከኛ መንፈስ ጋር ሆኖ የእግዚአብሔር ልጅ መሆናችንን ይመሰክራል ይላል። አያችሁ፣ ያ መንፈስ ከማጋ መንፈስ ሆኖ ከኛ መንፈስ ጋር ሆኖ የእግዚአብሔር ልጅ መሆናችንን የሚመሰክረው እኮ በአደባባይ ሳይሆን በውስጣችን እኮ ነው የሚመሰክርልን ማለት ነው። መንፈስ ቅዱስም ሆነ እርኩስ መናፍስት ወደኛ የሚያቀርቡት ወይ ከአእምሯችን ጋር በሚያደርጉት ንግግር የሚያቀርቡት ሐሳቦች ነገር ውስጥ ነው ሰው ራሱን ተጠምዶ የሚያገኘው። ራሱን ተጠምዶ የሚያገኘው በእግዚአብሔር መንፈስ ውስጥ ከሆነ ፍሬው ይታያል። ሰው የሚታወቀው ለዛ ነው፣ በፍሬው ነው። ነገር ግን መንፈስ ቅዱስም ሆነ እርኩስ መንፈስ ወደ ሰው አእምሮ ወደ እኛ የሚያቀርቡት ከአእምሯችን ጋር በሚያደርጉት ንግግር ነው። ውስጣችንን ነው የሚያወሩት ማለት ነው። ጆሮ ኖሮን በጆሮአችን እንደ ሰው አያወሩንም። የሆነ ነገር እኛም እንደ ሰው አናወራቸው፣ መንፈስ ስለሆነ ከዙሪያችን ስላሉ ልክ በውስጣችን ነው የምናወራቸው። ውስጣችን ባለው መንፈስ ነው ኮሚኒኬት የምናደርጋቸው። ስለዚህ እርኩስም ሆነ እግዚአብሔር ቅዱስ የሆነ መንፈስ ወደኛ የሚያቀርቡትን ሐሳብ ከውስጣችን ጋር ነው የሚነጋገሩት ማለት። ንግግሩ የሚፈጸመው ውስጣችን ላይ ነው፣ ልባችን ላይ፣ ውስጣችን ላይ ነው። የእግዚአብሔር መንፈስ ከመንፈሳችን ጋር እንደሚገናኝ ሁሉ የእርኩሳን መናፍስትም ስለዚህ ከውስጣችን ጋር ከመንፈሳችን ጋር የመገናኘት ችሎታ አላቸው፣ ይችላሉ ማለት ነው። እግዚአብሔርን በስጋዊ አይናችን ማየት እንዲሁም በስጋዊ ጆሮአችን መስማት እንደማንችለው ሁሉ እርኩሳን መናፍስትንም በስጋዊ አይናችን ማየት እንዲሁም በስጋዊ ጆሮአችን መስማት አይደለም ተፈጥሯችን ማለት ነው። አያችሁ እዚህ ጋር ማለት ነው። ይኸውላችሁ በስጋዊ አይናችንና በስጋዊ ጆሮአችን ይህንን እርኩሳዊ ዓለም የክፉን ዓለም መስማት ማንችል ይህ ድምፁ ከውስጣችን ጋር ኮሚኒኬት የሚያደርግ ከሆነ ይህ ምድራዊ ነገር አእምሮ እንዲታይን በማድረግ ፍላጎታችንን መቀስቀስ ይችላል። ከየት ነው የሚቀሰቅሰው? ከውጪ ነው እንዴ? ከውጪ በኩል ነው እንደሚያወራን? ውጪ በኩል አይደለም የሚያወራን። የሚያወሩን የእግዚአብሔር መንፈስ ከሆነ ከውስጣችን ጋር ነው የሚያወራው። የክፉ መንፈስም ከሆነ ከውስጣችን ጋር ነው የሚያወራን። አያችሁ፣ ያ የሚያወራን ነገር ከውስጥ በኩል ወደ ውጪ ስናይ ምድራዊ ነገር አእምሮ እንዲታየን በማድረግ ፍላጎታችንን መቀስቀስ ነው እንግዲህ የሰይጣኑ ዓላማ ማለት ነው። ወደ እግዚአብሔር ልባችንን እንዳናቀና አይናችን ላይ የሚማርክ ነገር በምድራዊ ነገር ሐሳባችን የተሞላ እንዲሆን
ውስጣችንን ሁልጊዜ ለመሙላት ይፈልጋል በምድራዊ ነገር ማለት ነው። ያኔ ለክርስቶስ ሙሉ ለሙሉ እንዳንኖር ውስጣችንን ባዶ ያደርገዋል። ለክርስቶስ ያለን መገዛት፣ ለክርስቶስ ያለን ነገር በመንገዳችንም እንቅፋት ይገጥመናል። ምክንያቱም አንድ ሐሳብ ወደ አእምሯችን ብቅ ሲል ወዲያው ላንቀበለው ብንችልም እንኳን የሆነ ሐሳብ ወደ ውስጣችን እኮ ብቅ ሲል ላንቀበለው ብንችል እንኳን እዚህ የመምረጥ መብታችንን ግን የተጠበቀልን አይደለ? አይ ይሄን ሐሳብ እንኳን አላደርግም ይሄን ሐሳብ አድርጋለሁ እንላለን አይደለ? እና ይኸውላችሁ እዚህ ጋር ከውስጣችን የፈለቀ ሐሳብ አንድ ነገር ከውስጣችን ሲፈልቅ ሐሳቡ በሌላ ዘዴ ከውጭ የመጣ ነው ብለን ፈጽሞ አንጠራጠርም። ይኸውላችሁ አንድ ነገር ስታዩት የምትወዱት እንድትወዱት ካደረጋችሁ የሆነ ነገር እንትን ካደረጋችሁ ያ ከውስጣችሁ የመጣው ሐሳብ በፍጹም ከሰይጣን ነው ብለን አናስብም። ምክንያቱም ሰይጣን ምንድነው በጆሮአችን ወይ ደግሞ በምናምናችን አይደለም ያወራን፣ መንፈስ ነው አይደል? ልክ ከመንፈሳችን ጋር ሲግባባ ማውራት ሲፈልግ ከውስጣችን ጋር ስናወራው ካወራ ነውና ልክ እድል ስንሰጠው በፍጹም ከውስጣችን ሐሳቡ የሚፈልቅ ከሆነ ከውጭ የመጣ አይመስለንም። ስለማንጠራጠር ሐሳቡ የራሳችን ወይ ደግሞ የውስጣችን ከውስጣችን የመጣ መስሎ ይሰማናል፣ የኛ ይመስለናል ሐሳቡ። ስለዚህ ሐሳቡን ተቀብለነው በውስጣችን ማስተናገድ እንጀምራለን ማለት ነው። እንግዲህ ሐሳቡ ይሄ ነው ብለን ማስተናገድ እንጀምራለን ሐሳቡን ማለት ነው። ረጅም ጊዜም በውስጣችን እንዲቆይ እድል እንሰጠዋለን፣ ያንን ሐሳብ በውስጣችን እንድናሰላስለው። አንድ ሐሳብ ወደ አእምሯችን ብቅ ሲል አለመቀበል ምንድነው ከፍተኛ ጉልበትን ይጠይቃል። ከውስጣችን የተወለደን በውስጣችን የሚመጣን ሐሳብ የሚያወሩን እንግዲህ የእግዚአብሔር መንፈስም የሚያወራን በምንድነው? በውስጣችን በኩል ነው። ምክንያቱም አካል አይደለም ለብሶ በጆሮአችን ድምፅ አይሰማንም። ውስጣዊ ማንነታችን በኩል አልፎ ነው ኮሚኒኬት የሚያደርገን። አንድ ሰው እኮ በእጁ የሆነ ነገር ለመጨበጥ እኮ መጀመሪያ ከሐሳቡ ነው የሚፈልቀው አይደለም? አካላችን ምንድነው? ቱል ነው፣ መጠቀሚያ ነው። ዝም ብሎ አንድ ሰው የሆነ ነገር ቢያደርግ እንኳን መጀመሪያ ምንጩ ውስጡ ነው። ውስጡን ምንድን ያዳመጠው ያ ሰው ያዳመጠው በክፉ የሆነ ነገር ሳይድ የሆነ ነገር ክፉ መንፈስን ነው አዳምጦ አሁን ሊያደርግ የፈለገውን የሚያደርገው። የስጋን ሐሳቡን ነው እያዳመጠ ያለው ወይስ የእግዚአብሔርን ሐሳብ ነው እየፈጸመ ያለው ነው? አያችሁ፣ በጣም ከውስጣችን የሆነ ነገር ከፈለቅ ሁልጊዜ ያ ከውስጣችን የሚመጣው ሐሳብ የእግዚአብሔር ሐሳብ ወይ ማለት የራሳችን ሐሳብ ራሱ ክፉ አይመስለንም። ምክንያቱም የሰይጣን ሐሳብ ከኛ ሐሳብ ውስጥ አልፎ ነው በእኛ ሊጠቀም የሚፈልገው። ስለዚህ ያንድን ሐሳብ ከውስጣችን የሚመጣውን ሐሳብ ወደ አእምሯችን ብቅ ሲል እምብየው አልፈልግም ብለን ለማለት ከፍተኛ ጉልበት ያስፈልገናል ማለት ነው። ይህ አይነቱን የውሳኔ ኃይል ለማግኘት ደግሞ አንድ ሰው የሚችለው ስለ ሰይጣን በቂ ዕውቀት ሲኖረው ነው። ሰይጣን ነው፣ ሰይጣን ምንድን ነው? ስለ ሰይጣን በቂ ሐሳብ ሲኖረው ይህንን ሐሳብ ማሸነፍ ይችላል። ወይ ደግሞ የስጋን ሐሳቡን አንስተውም ተብሎ ስለሚጻፍ ያንን ነገር ካወቅን አካሄዱን ካወቅንበት ሊያጠቃንም ሊያሸንፈንም አይችልም። ሰው ግን በጣም ይሄ ኢጎ የሚባለው ነገር ሊኖር ይችላል። ለምሳሌ ሰው የሚሸነፍበት ነገር እኔ የሚለው ማንነቱን ራሱ በጣም ማሸነፍ ራሱን የቻለ እግዚአብሔር በጣም ሊረዳን ይገባል። ከውስጣችን መሰበር ያለበት ነገር ይሄ የሰይጣን ከውስጣችን በኩል ድምፅ የሚያመጣውን ነገር መለየት ማወቅ መቻል አለብን ነው። ለምሳሌ አንድ ጥሩ ምሳሌ ያቀርበዋል። እግዚአብሔር ይባርካቸው። አስቡት፣ አንድ ዘመድ ናፈቃችሁ እንበል፣ የምትናፍቁት ዘመድ አላችሁ እንበል እና ብቸኝነት ሲያንገላታችሁ በዚያን ጊዜ ሰይጣን ስለኛ የሚቆረቆር ይመስላል፣ የሚያዝንልን ይመስልና ወደኛ ሐሳባችን አማካኝነት ጠጋ ብሎ ወደ ሐሳባችን ይጠጋና ማለት ነው ስልክ አንስተህ ለቤተሰብህ ደውልለት እንዴ ናፍቆህ የለ እንዴ ይልና ብታነጋግራቸው ምን ችግር አለ? ናፍቆትህ እኮ ይቀንስልሃል፣ ወይ ናፍቆትሽ እኮ ይቀንስልሻል ቤተሰቦችሽ ጋር ደውልሽ ብታነጋግራቸው በማለት ምንድነው ውስጣችን ላይ ድምፁን ያሰማናል። ያ ምንድነው? የተቆርቋሪነት መንፈስ። ወይ ሰይጣን እያዘነልኝ ማለት ሰይጣን አይመስለንም እኛ፣ እንደውም የእግዚአብሔር ሐሳብ ነው የሚመስለን። ወይ እግዚአብሔር ይመስገን ወይ እንደዚህ ወደ ልብ ያመጣቸው ምናምን ብለን ቤተሰባችን ሲናፍቁን ብቸኝነት ወይ የቤተሰብ ዘመድ ናፍቆ ሲይዘን ለመደወል ያምረናል ማለት ነው። ከዛ ምንድነው የምናደርገው? ከጠረጴዛ ላይ ያለውን ስልክ አንስተን ለመደወል እንሞክራለን። ሌላ ድምፅ ደግሞ ከውስጣችን የሚመጣ ሌላ ድምፅ ደግሞ አለ። ስልኩ ያንተ አይደለም፣ ያንቺ አይደለም፣ የመስሪያ ቤቱ ነው፣ ተው አታድርጉ ይለናል ማለት ነው። አያችሁ፣ አሁን በሁለቱ መካከል ያለው ሐሳብ ግጭት ምንድን ነው?
እንግዲህ አንስታችሁ አሜሪካ ልትደውሉ ነው ወይ ደግሞ አሜሪካ የምትኖሩ ከሆነ ደግሞ ወደ ኢትዮጵያ ልትደውሉ ነው። የምትደውሉት ደግሞ በምንድን ነው? በመስሪያ ቤቱ ስልክ ነው። ግን ደግሞ መጀመሪያ ውስጣችሁ የፈለቀው ስለ ስልክ መደወሉ ማደወሉ ስለ ድርጅቱ ሳይሆን የምታስቡ ስለ ቤተሰብ ናፍቆት ነው፣ ሐሳብ ነው፣ የቤተሰብ ፍቅር ነው። በቃ የቤተሰብ ሐሳብ ግድ ይላችኋል። ስለዚህ ያ ነገር ደግሞ ከክፉ አይመስላችሁ እንዴ። ናፍቆት እኮ መልካም ነገር ነው፣ የእግዚአብሔር ሐሳብ ነው፣ እግዚአብሔር እኮ የሚወደው ነገር ነው። ለእግዚአብሔር ስራ ልጠቀምበት እንልና ማመካኛ ሐሳቦችን ይደረድርልናል ማለት ነው። ከዛ እውነት ነው በእርግጥ ብለን የሰይጣን መንፈስ እውነት ነው በማለት ትቶን እንዳይሄድ ሐሳቦችን ያቀርብልናል። እንዴ ይሄ እኮ መልካም ነገር ነው እኮ ያሰብሽው እኮ መልካም ነገር ነው እያለ የመስሪያ ቤቱን ቢሆን እኮ ለዚህ ትልቅ መስሪያ ቤት አንተ 10 ደቂቃ በስልኩ በመጠቀም ምንም የሚከስረው ነገር የለም። ነገር ግን ለነዛ ቤተሰቦች ወንጌል በዛው ትሰብካለህ ምናምን እያለ በቃ ጥሩ በሚመስል ሁኔታ እዚህ ጋር እንድናጭበረብር አጭበርባሪዎች እንዲኮን ያደርጋል ማለት ነው። ብታነጋግር ጉዳዩ እንደውም ድርጅቱ ይደሰታል። ምክንያቱም አንቺ እኮ ጥሩ ታታሪ ሰራተኛ ስለሆንሽ እያለ ልክ ይታገለናል ማለት ነው። አይ ነገር እኮ የድርጅቱ ነው፣ ይሄ ገንዘብ የኔ አይደለም፣ ይሄ ስልክ የምን ድርጅቱ የመስሪያ ቤቱ ነው እንላለን በአንድ በኩል ደግሞ የሚጨቀጭቀን መንፈስ ምንድነው? ለዚህ ትልቅ መስሪያ ቤት እንዲህ አንቺ ስንት ነገር ዋጋ ኤክስትራ ጉልበት እያወጣሽ የበለጠ ጊዜ እያባክክ ይህን ሁሉ ጊዜ ከናፍቆትሽ ብትላቀቂ ስራህን በተቀላጠፈ መንገድ ራሱ ልትሰሪ ትችያለሽ። መስሪያ ቤትንም የበለጠ ልትጠቅሚ የምትችይው ይህ ናፍቆት ሲቀልልሽ ነው፣ ጉልበት አግኝተሽ መስራት የምትችይው። ሁለተኛ ደግሞ በቃ መልካም ነው፣ እግዚአብሔርን ይወዱታል፣ በአንቺ ውስጥ ያለውን እግዚአብሔር ብትደውይላቸው ምናምን ይልና ሁለት ምርጫ ውስጥ ያስገባናል ማለት ነው። ከሁለቱ አንደኛውን ድምፅ መርጠን የሚያዘንን ድምፅ ያ የታዘዝንለትን ድምፅ እናደርጋለን። አላደርግም ይሄ ሌብነት ነው ብለን እምቢ ብንል ሰይጣን ማለት ነው በግድ እጃችንን በኃይል ጎትቶ ማለት ነው እጃችንን ይዞ በማስገደድ እንደማያስደውለን ያውቃል። እኛም ደግሞ እናውቃለን። ድካማችንን በደንብ ስለሚያውቅ በዚያ በኩል ሊያባብለን ከፍተኛ ጥረት ያደርጋል እንጂ ጉልበት መጠቀም እንደማይችል በእኛ ላይ ያውቀዋል ማለት ነው። እግዚአብሔር የተመሰገነ ይሁን። በሚቀጥለው በሰይጣን ላለመሸነፍ አእምሯችንን እንዴት ነው የምንጠብቅበትን መንገድ እናያለን ማለት ነው። አሁን እንደውም እንዴት ነው የሚፈትነን እያለን አይተናል አይደል? ውስጣችን ትግል ጥሩ በሚመስል ሁኔታ በምናምን እያየን ነው ውስጣችን የሚታገለን። አሁን ደግሞ የሚቀጥለው ጥናታችን ደግሞ በሰይጣን ላለመሸነፍ አእምሯችንን የምንጠብቅበትን ሁኔታ እናያለን። እግዚአብሔር ይመስገን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።